ዛሬ ነው የምንጀምረው ዴይዋን ብለን በፎሬክስ ከ100 ወደ $10,000 ለመቀየር ማለት ነው። ዴይቱ ቀን 3 ቀን 4 ቀን 5 ቀን 6 ቀን 7 ቀን 8 9 10 day 11 14 15 16 17 18 19 20 21 22 23 24 day 25 ላይ 26 ነው 26 ነው ግን 26 ነው አሁን ባውንድ ይረሰ day 26 አልተውም ቻሌንጁ አልተው ነው ወሪ ለዛ 27 28 29 30 አንድ ወር ከብሰናል 31 ዊክ 7 ዛሬ 2 ወር ሆኗል እንደምታዩት ዶርም ላይ ሆኜ ነው ቪዲዮን እየቀረጽኩ ያለው ዊክ 9 ላይ እንገኛለን ዊክ 10 ዊክ 11 ዊክ 12 ካልኩሌት እያደረኩት ነበር 6 ወር ከ12 ቀን ሆኗል ዊክ 27 ዊክ 28 ዊክ 30 ላይ ዛሬ የመጨረሻ ቀን ነው በዴሞ ትሬድ ማድረግበት ጊዜ ማለት ነው ከዚህ በኋላ በዴሞ ትሬድ አላደርግም ዊክ 31 ላይ ይገኛል የፎሬክሱ ቻሌንጅ ማለት ነው መቶ እንዳሰሽ ፎሬክስ ትሬዲንግ ከጀመርኩ ኦሬዲ 1 አመት ሆነኝ ከመጀመሪያ በፊት ለምን ጀርኒን ዩቲዩብ ላይ ፖስት አላረጋው ከዜሮ ጀምሬ መጀመራውን ከአዲስ ያታገኙን ብዙ ጊዜ እንደ አይነት ማለት ነው ኤክስፒሪየንሱን ሁሉም ሰው ሰክሰስፉል ከሆነ በኋላ ሁሉም ሰው ጎበዝ ከሆነ በኋላ ነው እዚህ ጋር እየመጣ ፍሌክስ የሚያደርገውና ለምን ሙሉ ጀርኒ ዩቲዩብ ላይ ሪካርድ አላረጋውም ብዬ ከጀመርኩኝ ኦሬዲ 1 አመት ሆነኝ ጀመራ አካባቢ ጀመርኩ ታይም በየቀኑ ነበር ቪዲዮዎችን ፖስት አድርጌ የነበረው day 1 forex trading ብዬ day 2 day 3 እያልኩኝ አሁን ኤግዛክትሊ 1 አመት ሆነኝ እና ምን ተማርኩኝ በዚህ 1 አመት ውስጥ ያው በዚህ 1 አመት ውስጥ እንደጀማሪ የተማርኩት በጣም ብዙ ነገር አለ ስለዚህ ትሬደር የሆናችሁ ሰዎች ወይም ደግሞ ትሬድ ላይ ለመግባት ያሰባላችሁ ሰዎች ምንም ሐሳቡ የሌላችሁና ማወቅ የፈለጋችሁ ሰዎች በጣም ይጠቅማችኋል ይሄ ቪዲዮ 1 አመቱ እንደዚህ ባንዴ ሞራል በያላሰብኩ ነበር ጊዜ በጣም ነው የሚሮጠው it seems like ትላንትና የጀመርኩ ነው የሚመስለኝ የትሬዲንግ ጀርኒው ማለት ነው እና ቀኑ ሳታስቡት ነው የሚሄደው ብቻ ወደ ቪዲዮ ከመላችን በፊት እንታወቅ አቤል ዘርባላሉ አዲስ ለሆናችሁ ሰዎች እንደ አይነት ሪያሊቲ የሆኑ ኮንቴንቶችን እሰራለሁ የሚጠቅማችሁ ስለ ኦንላይን ቢዝነሶች አንዳንድ ነገሮችም እኔ ተጠቀምኩባቸው ነገሮች እናገራለሁ አልፎ አልፎ ደግሞ ኖርማል ኮንቨርሴሽን እናደርጋለን ከኔ ጋር እንዲሁም ደግሞ አያቲኔት ኢትዮጵያ ባለቤት ነኝ ተማሪዎችን የሚያግዝ ፕላትፎርም ነው ትልቅ ፕላትፎርም ከኔ ጋር በጣም ጠንካራ የሆኑ ጎበዝ የሆኑ ቲሞች አሉ ከኔ ጋር ማለት ነው ተማሪዎችን የሚያግዝ ፕላትፎርም ነው እሱን ከረንትሊ እየሰራሁበት ያለ ነገር ነው ቴሌግራም ዩቲዩብ ላይም ቴኔት ኢትዮጵያ አለ የፎሬክስ ትሬዲንግ ጀርኒም እዚህ ዩቲዩብ ላይ ፖስት አደርጋለሁ ስለኔ ይሄን አከል ካልኳችሁ ይበቃል ሰብስክራይብ ያላደረጋችሁ ሰዎች ብዙ ሰዎች እንዳላችሁ አውቃለሁ በጣም እንደምትጠቀሙበት እኔም እናንተም ታውቃላችሁ ስለዚህ ሰብስክራይብ አድርጉ ምንን ያበረታታኛል አሁን ሰብስክራይብ ካላደረጋችሁ ፕሮባቢሊቲ በጣም ዝቅተኛ ነው ቀጣይ የኔ ቪዲዮ ላይ መጣላችሁ ይችላል እና 1 አመት በዚህ 1 አመት ውስጥ ሙሉ አሳልፉበት ታይም ማለት ነው አጠቃላይ በተቻለኝ አቅም ጭምቅ አርጌ 7 ነገር ብቻ የተማርኩትን ነገራችኋለሁ በፎሬክስ ትሬዲንግ ማለት ነው እንደዚህ ተነግራችሁ እኔ ከናንተ ተሽዬ ወይም ደግሞ በየተለየ ስኪል ኖሩኝ ሳይሆን ኦብቪየስሊ የኔን ቪዲዮ የሚያዩ ሰዎች ከኔ በላይ ጎበዝ የሆኑ ትሬደሮች አሉ ከኔ በላይ ጀግና የሆኑ ማለት ነው 5 አመት ከዛም በላይ ስኪል ያላቸው ሰዎች 5 አመት 1 አመት ራሱ አሪፍ ስኪል ኢምፕሩቭ ያደርጉና በስርዓት ትሬድ ያደርጉ የሚገኙ ጀግና የሆኑ ትሬደሮች አሉ ከነሱ ተሽዬ ወይም ደግሞ ብቻ some kind of እኔ ስናገር የኔን ኤክስፒሪየንስ እየነገርኳችሁ ነው እንጂ የሆነ ከማንንም ተሽዬ እንዳልሆነ እንድትረዱ ፈልጋለሁ አሁን የ1 አመቱ የተማርኩት ነገር የመጀመሪያው ሳይኮሎጂ is everything በትሬዲንግ በጣም ትልቁ ነገር ብዬ የማስበው ሳይኮሎጂ ነው even ዴሞ ትሬዲንግ ላይ ምንም ሪል ገንዘብ ባይኖርም still ኢሞሽኑን ፊል ታደርጋላችሁ ግሪዲ መሆን ዊን ስታረጉ ኦቨር ኮንፊደንስ እንዲሁም ደግሞ ሪቬንጅ ትሬዲንግ እነዚህ የመሳሰሉት ከአንድ አመት በኋላ የተረዳሁትና የገባኝ የመጀመሪያው ሳይኮሎጂ is everything እና ፐርሰናሊ ይሄ ኢሞሽናል እንትን በዴሞ ትሬዲንግ አፌክት ካረገኝ ራሴን ፕሪፔር አላረኩም ለሪል ገንዘቡ ማለት ነው አሁን ቀጥታ መገባው መጨረሻ ላይ ነግራችኋለሁ የቻሌንጁን እንዴት እንደምቀጥል ማለት ነው ቻሌንጁን የጀመርኩት $100,000 ብዬ ነበር የጀመርኩት የፎሬክሱን ማለት ነው ቀጣዩን እንዴት እንደምቀጥል በቪዲዮ መጨረሻ ነግራችኋለሁ ግን ኢሞሽን በትሬዲንግ ዴሞ ትሬዲንግ ላይ የራሴን ኮንትሮል ማድረግ እስካልቻልኩ ድረስ ራሴን ለሪል ወይም ደግሞ ለፈንድድ ኖርማል ፕሪፔር ማድረግ አልችልም psychology is everything ደግሜ ነግራችኋለሁ
ከአንድ አመት በኋላ የተረዳሁትና ወሳኙ ነገር አንዱ እሱ ነው። ሶ ምን ፕራክቲስ ማድረግ ጀመርኩኝ? አንደኛ እያንዳንዱን ነገር ጆርናል ማድረግ፣ ዊንም ሉዙም ኢሞሽናሊ ትሬድ ያደረኩባቸው ነገሮችም ኤቭሪቲንግ መጻፍ ጆርናል ማድረግ ማለት ነው። ከ7 ወር በፊት ኖርማሊ የሆነ ሰው ስለ ፎሬክስ ትሬዲንግ እየመከረኝ የሆነ ነገር ብሎኝ ነበረ። ምንድነው ያለኝ? ሉዛችሁ ሉዝ የሚሆነው ማለት ነው ጆርናል ካላደረጋችሁት ነው። ሉዛችሁን ካስቀመጣችሁት እንደ ዊን ቁጠሩት። ሌላኛው ደግሞ ስቲክ ቱ ዩር ፕላን። ምንም ነገር ቢፈጠር በፕላናችሁ በዛው ጽኑ። ላይክ እየመከርኳችሁ ነው ሳይሆን አሁንም የተማርኩትን ነው እየነገርኳችሁ ያለሁት። በፕላናችሁ መሰረት ይሄን እናደርጋለሁ ብላችሁ ካሰባችሁ እኔ ይሄን እናደርጋለሁ ብዬ ፕላን ካወጣው በኋላ አፌክት ያደርገኝ ሌላ ነገር ስቲክ ቱ ማይ ፕላን። ከዛም በኋላ ፕላኔ ፌል ካደረገ ጆርናል ላይ ማስቀመጥ፣ ቀጣይ ያንን አይቼው ኢምፕሩቭ ማድረግ ካለብኝ ሌላ ፕላን ማውጣት፣ ሌላ ያወጣሁት ፕላን ደግሞ በዛው ስትራቴጂ ሆኖ ሌላ ፕላን ያስተካከልኳቸው ነገሮች ካሉ እሱ ላይ ቀጣይ ትሬድ ላይ ስቲክ ሆናለሁ። ስቲክ ማለት ላይክ እዛው ላይ ጸናለሁ። ከዛ እሱ ፕላን ደግሞ ከሰራ ጆርናል ላይ ማስቀመጥ። ዊናችሁ ጆርናል ላይ ካላስቀመጣችሁት እንደ ሉዝ ቁጠሩት። ያ ነገር ትልቁ ነገር የመጀመሪያው የተረዳሁት ሳይኮሎጂ ኢዝ ኤቭሪቲንግ ፎር ትሬዲንግ ፐርሰናሊ ለኔ ማለት ነው። ሁለተኛው የተረዳሁት ደግሞ ፔሸንት ወይም ደግሞ መታገስ ከፕሪዲክሽን ወይም ደግሞ ከምንድነው የሚባለው ፕሪዲክሽን በአማርኛ ምንድነው? ግምት በላይ ነው መታገስ። አንድ ትሬድ ላይ ከመታገስ ከፕሪዲክሽን ፕሪዲክት ከምታረጉት በላይ ነው። ለምሳሌ ምን አይነት እንትኖችን አረጋለሁ? ኖርማል አይሲቲ ስትራቴጂ ላይ እሱን እየተጠቀምኩ ያለ ኮንፈርሜሽን ወይም ደግሞ ለምሳሌ ሎንግ ምገባ ከሆነ ኮንፈርሜሽኑን እየጠበቅኩ ያለ ኮንፈርሜሽኑ ቦታ ሳይነካልኝ ጀስት ካንድሉን ብቻ አይቼ ማለት ነው ፕሪዲክት አረጋለሁ። ኦኬ ኮንፈርሜሽኑ መንካት የለበትም ኦሬዲ አይ ቲንክ ይሄ ዊን ትሬድ ነው የሚሆንልኝ ብዬ በፕሪዲክሽን ገባለሁ። ከዛም በኋላ ሉዝ ነው የሚሆነው። ዊንም ልታገኙ ትችላላችሁ። ግን ፔሸንት ኮንፈርሜሽናችሁን እስከታገኙ ድረስ ፔሸንት ከፕሪዲክት ከምታረጉት በላይ ነው። ይሄ መልሶ ከየትኛው ጋር ይገናኛል? ከመጀመሪያ ከነገርኳችሁ ስትራቴጂያችሁ ጋር መከተል ማለት ነው። ፔሸንት መሆን። ኮንፈርሜሽናችሁን ካገኛችሁ በኋላ ይዛኔ ወደ ትሬዳችሁ ግቡ። ዞሮ ዞሮ ፕላናችሁን እንደመከተል እንደማለት ነው። ፔሸንት ከፕሪዲክሽን በላይ ነው። ሶስተኛው ደግሞ ብዙ ሰውም እኔም እናንተም ስትራግል የምናደርግበት ነገር ትሬዲንግ ፕላን ብታወጡም ኢትስ ዩዝለስ ዲሲፕሊን ከሌላችሁ። እኔ እሱ ላይክ አንዳንዴ 2 ወር ጃምፕ ሳረግ፣ አንዳንዴ 1 ወር ጃምፕ ሳረግ ብዙ ዲሲፕሊን ይጎለኝ ነበር። እነዛን ጃምፕ ሳረግ ላይክ እረፍት እየወሰድኩ ሳይሆን በዛ መሃል ላይ ሌላ ነገር ላይ ስለተወሰድኩ ነው ሌላ አይነት ስራዎች ላይ ገብቼ ነበርና ለሱ ጊዜ ማመቻቸት አልቻልኩም ነበር። ስለዚህ ዲሲፕሊን መሆን ትሬድ በፕላናችሁ ያንን ፕላን ለመከተል ዲሲፕሊን ካልሆናችሁ ከላይ ተቀስቆላችሁ ማለት ነው ምንም ላይክ it doesn't matter እነዛን በትከተሉም ባትከተሉም ዲሲፕሊን ያስፈልጋል። ይሄ ታይም ላይ ትሬድ አደርጋለሁ ካላችሁ በሳምንት 2 ቀን ትሬድ አደርጋለሁ 3 ቀን ትሬድ አደርጋለሁ ካላችሁ በሳምንት 2 ዊን ካለኝ ወይም 1 ዊን ካለኝ ይሄን አክል ፕሮፊት ካገኘሁኝ ይሄ ሳምንት አልገባውን ካላችሁ ወይም ደግሞ ኢናክል ሉዝ ካጋጠመኝ ለቀጣዩ ሳምንት ራሴን እንዴ አዘጋጃለሁ ብላችሁ ሪቬንጅ ትሬድ ማታረጉ ከሆነ ዲሲፕሊን ወሳኝ ነገር ነው። ዲሲፕሊን በትሬዲንግ ብቻ አይደለም፣ ዲሲፕሊን ኢን ላይፍ ኤቭሪቲንግ ወደ ምክር እንዳልገባ እንጂ ዲሲፕሊን በማንኛውም ነገር ላይ ያስፈልጋል። ስለዚህ ዲሲፕሊን ትሬዲንግ ፕላን ዲሲፕሊን ከሌላችሁ በትሬዲንግ ፕላናችሁ ላይ ፕላናችሁ እንደሌላችሁ ቁጠሩ። እንደምትወስድ ስላላችሁ ካልኩሌት ታረጉ የሆኑ ቁጥሮች ማለት ነው። ይሄ ነገር ሲባዛ በዚህ ሲደመር ምናምን ነገር ሲካፈል ለዚህ ስኩዌር ሩት ኦፍ ኤ እና ምናምን ብላችሁ ካልኩሌሽን ጽፋችሁ መጨረሻ ላይ ሲባዛ በዜሮ እንደማለት ነው። ዲሲፕሊን ከሌላችሁ ፕላናችሁ እንደሌለ ቁጠሩት። ስለዚህ ዲሲፕሊን ወሳኝ ነገር ነው። እኔ ሰራውትን ስህተት እንዳሰሩ የሆነ አንዳንድ ነገር ቢዚ የሚያደርጋችሁ ከሆነ እንደኔ አሁን እኔ ምን ለማድረግ ጀመርኩኝ? ፕላን አወጣለሁ፣ ደብተር አዘጋጅቻለሁ። ማረጋቸው ነገሮች በሳምንት ይሄ ታይም ላይ ታይም አጠፋለሁ፣ ይሄን አክል ላይ እንትላለሁ፣ ቦርዴ ላይ እጽፋለሁ። እዚች ጋር ማለት ነው የቀን ማረጋቸው ነገሮች ራሴን ዲሲፕሊን ለማድረግ ሞክራለሁ። ስለዚህ እናንተም በትሬዲንግ ብቻ አይደለም ኢን ላይፍም በህይወታችሁ ላይ ዲሲፕሊን የሆነ ህይወት ስትኖሩ ቀኑ እናንተ ናችሁ ፕላን ማድረግ ያለባችሁ እንጂ ቀኑ እንደፈለገ እንዲመራችሁ አያስፈልግም። ትሬዲንግ ፕላን ላይም ባወጣችሁት ፕላን ላይ ዲሲፕሊን ሆናችሁ እሱን ፕላን ላይ ስቲክ ሆናችሁ መከተል አለባችሁና እሱ ሶስተኛና ዋነኛ ከመላቸው ነገሮች ከተማርኳቸው ይሄ አንዱ ነው። አራተኛው ደግሞ ፐርፌክት ስትራቴጂ የሚባል ነገር የለም። በጣም ጭንቅላቴን ስፖይል ያደረገው ይሄ ነበር።
መፈልገው እኔ ስትራቴጂ ለመማር ሳይሆን የቱ ስትራቴጂ አማራጭ እየፈለኩ አይደለም choose the best one አይደለም እያልኩ የነበረው choose the one አንዱ ነው አንድ ነው ያለው እሱን እስካገኛ ደከመኛል ብዬ ነበር እየለፋው የነበረው አንድ ፐርፌክት ነው ያለው ሌሎቹ ዲስትራክት ለማድረግ ናቸው ብዬ አስብ ነበር ግን ማወቅ ያለባችሁ ነገር ፐርፌክት ስትራቴጂ የሚባል ነገር የለም ሁሉም ላይ ፍሎ አለ በአንድ ወር ውስጥ የተማርኩት የዛኔ ስናገር ከአንድ ወር በኋላ በፎሬክስ ትሬዲንግ የተማርኩት ስናገር ምንድነው ያልኳችሁ ስትራቴጂ አትቀይሩ መቀየር የለባችሁ ምን መቀየር የለብኝም ብዬ ተናግሬ ነበር አሁን ከአንድ አመት በኋላ ደግሞ የትኛውም ስትራቴጂ ፐርፌክት ስትራቴጂ አታገኙም ሁሉም ላይ ፍሎ አለ ይሄን ማይንድሴት በተሻለኛ አቅም ከጭንቅላቴ አውጥቼ ጨርሻለሁ እኔ ከስካልፒንግ እስከ ስዊት ትሬዲንግ ኢንዲኬተርስ ፕራይስ አክሽን ፐርፌክት የምትሉት ነገር የለም አምስተኛው ደግሞ ቴክኒካል ስኪሎች ለትሬዲንግ በቂ አይደሉም የትሬዲንግ ቱሎች ማለት ነው ማወቅ ቴክኒካል ስኪል ማለት የትሬዲንግ ቱሎች እንደነ ኢንዲኬተርስ ሊሆን ይችላሉ ፓተርንስ ግራፎችን ምናምን ነገር ማወቅ ለትሬዲንግ ብቁ ያደርጋችኋል ማለት አይደለም ስድስተኛው ደግሞ ኮንሲስተንሲ ከቢግ ዊን ይበልጣል በኮንሲስተንሲ ያገኛችሁት ስሞል ዊኖች ተደማምረው ከቢግ ዊን ጋር ተማሳይ ቢሆኑ ይሻላል እንጂ ቢግ ዊን ላይ ባንዴ የምታገኙት እሱ ትልቅ ነው ማለት አይደለም just because ባንድ ትሬድ ላይክ የሆናችሁ ቢግ ዊን አገኛችሁና ከኮንሲስተንስ ሆናችሁ ከምታገኙት ስሞል ዊኖች ጋር እኩል ነው ማለት አይደለም for me ከአንድ አመት በኋላ ኮንሲስተንስ ከቢግ ዊን ይበልጣል ሰባተኛውና ዋንኛው መጨረሻ ያደረኩት ለዚህ ነው ሰባተኛው ማለት ነው የትሬዲንግ ሪል ጌም ላይክ ጌም የሚጀምረው መጫወት የሚጀምሩት ኳስ ስትጫወቱ ዳኛው ፊሽካ ሲነፋ መጫወት ይችላልላችሁ አይደለ የትሬዲንግ ሪል ጌም የሚጀምረው ደግሞ ሪል ገንዘብ ኢንቮልቭ ሲሆን ነው ሪል ገንዘብ ስታስገቡ ነው በገንዘባችሁ ትሬድ ስታደርጉ ነው የዛን ጌም የሚጀምረው ያ ማለት ቤዚካሊ እኔ ጌሙ ላይ አልገባሁም እስካሁን ማይንድሴቴና እየተማርኩ ነበር እንጂ ጌሙ ላይ እየተጫወትኩ አይደለም የትሬዲንግ ሪል ጌም የሚጀምረው ስትገቡ ነው በሪል ገንዘብ ሪል ገንዘባችሁ ብራችሁ ኢንቮልቭ ሲሆን ነው እዛ ላይ ስታዩት ኪሳራና ሉዝ ሪል ስታዩት በዛ ነው 80%ታችሁ የበሪል ማለት ነው ማይንድሴታችሁ ነው ስለዚህ ሪል ጨዋታው የሚጀምረው ገንዘባችሁ ኢንቮልቭ ሲሆን ብቻ ነው እኔ ፐርሰናሊ ከአንድ አመት በኋላ በዴሞ ትሬድ ያሁሉ ትሬድ አድርጌ ራሳችሁን እንዳሸውዱ ዴሞ ላይ ትሬድ አድርጋችሁና ትሬደር ናችሁ ማለት አይደለም እናንተ ዴሞ ትሬደር ናችሁ እንጂ ሪል ጨዋታው የሚጀምረው ጌሙ የሚጀምረው ገንዘባችሁ ኢንቮልቭ ሲሆን ነው እና የአንድ አመቱን ያው በተቻለኝ አቅም ጭምቅ አድርጌ በእነዚህ በሰባት እንትኖችን ለማስገባት ሞክሬያለሁ አሁን ደግሞ ምን እናወራለን እንዴት ነው የምንቀጥለው ምክንያቱም ኦሬዲ ቻሌንጅ ጀምሬያለሁ መጀመሪያ የጀመርኩት አካባቢ 100ን ወደ $10,000 ለመቀየር ብዬ ነበር የጀመርኩት ሲጀምር ስለ ትሬዲንግ ናውሌጅ አልነበረኝም ስትራቴጂዎች ምን እንደሆኑ ማላቀም እኔ ማቀው ግራፍ ብቻ እንደማይ ነበር የሆኑ ግራፎቹን እንደ ድንገት ዩቲዩብ ላይ አያለው ኦ ኢንስታግራም ላይ ግራፎቹን እንደ ድንገት አያለው ምናምን ነገር ፎሬክስ ትሬዲንግ ሲባል ሰማለው ፎሬን ኤክስቼንጅ ብቻ ዶላር ምናምን ነገር እነዛ ኢንቮልቭ እንደሆኑ አቃለው ከረንሲዎች ማለት ነው ግን ዲቴል አላቀም ሶፍ ከመሬት ተነስቼ ነው 100 ወደ $10,000 አልኩት ፈንድድ ምናምን አካውንት እንደሚገዛ ምንም ነገር ማቆ ታሪክ የለም ቻሌንጆች ምናምን ነገር ማቆ ታሪክ የለም ሙሉ ጀርኒው ዴይ 1 አቤኔዘር ቲኤንቲ ፎሬክስ ትሬዲንግ ዴይ 1 ላይ እዚሁ በኔ ቻናል ላይ ማለት የመጀመሪያ ቀኑ ማየት ይችላልላችሁ ፎሬክስ ትሬዲንግ ምንድነው ብዬ ነው ሰርች ያደረኩት ለዛ 100 ወደ $10,000 ያደረኩት ትንሽ ከባድ ነው ከምላችሁ በላይ ማለት ነው ሶ ኦሬዲ ቻሌንጁን አልተውም ምን እንደማደርገው ደግሞ አሁን እናወራለን ስለዚህ እንዴት ነው የምናደርገው ኦልዌይስ ቅዳሜ ማታ 3 ሰዓት ላይ የፎሬክስ ትሬዲንግ አፕዴት ሁሉ ያለ ከዛሬኛው ቅዳሜ ከቀጣይ ከሚመጣው ቅዳሜ ጀምሮ እስከ መጨረሻው ቻሌንጁን ኮምፕሊት እስካረግ ወይ ፌል እስካረግ ድረስ ያለው ታይም ድረስ ቅዳሜ ማታ 3 ሰዓት ላይ የፎሬክስ ትሬዲንግ አፕዴት ኦልዌይስ ከዚህ በኋላ አለ ያ ማለት በሳምንት አንድ ቪዲዮ መልቀቅ አይቀርም ማለት ነው እንድታቁም ፈልገው ነገር እኔ ፎሬክስ ትሬደር ብቻ አይደለሁም ሌሎችም ሰራቸው ስራዎች አሉ ስለዚህ ሌሎች ነገሮችም በሳምንቱ መሃል ላይ ፖስት ማድረጌ አይቀርም እሱን ፖስት ሳረግ ፎሬክስ ትሬዲንግ ቻሌንጁን ብቻ አይደለም አሁንም ክሊር ላድርግላችሁ አፕዴቱ ሁሌ ቅዳሜ ማታ 3 ሰዓት ላይ ሁሌ ፖስት ይደረጋል አፕዴቱ ማለት ነው ፈንድድ አካውንት ገዛለው ኦኬ አነገርኳችሁ እሱን ፈንድድ ነው የገባሁት ፈንድድ ነው የምገዛው እሱ ከገዛ በኋላ ቻሌንጁን መገባለው ሞክራለው ያ ብሎክ አረገ ካልሆነም ደግሞ ድጋሚ ባያረጋለው $100
በሪል ከማስገባው $100 ፈንድድ ነው መገጣበት 30 ምናምን ዶላር መሰለኝ $5000 አይ ቲንክ እርግጠኛ አይደለም ብቻ ቼክ አድርገዋለሁ መልሼ $5000 ፈንድድ ለመግዛት መልሼ ዶላሩ $100 እስኪያልቅ ድረስ ቻሌንጁ ማለት ነው $100 እስኪያልቅ በሱ ሞክራለሁ እናንተ ሰፖርት ስለምታደርጉኝ በጣም አመሰግናችኋለሁ ሁላችሁንም ማለት ነው ትሬዲንግ ለምን ተውከው ያራችሁ እየጠየቃችሁኝ ኢንስታግራም ላይ በዚህ ኢንስታግራም ፎሎ ካላደረጋችሁኝ አቤኔዘር ቲኤንቲ ኢንስታግራም ሊንኩ ዲስክሪፕሽን ላይ አለ እዛ ላይ ፎሎ አድርጉኝ እዛ ላይ የምትጠይቁኝ ሰዎች ኮሜንት ላይ እየገባችሁ ጽፉልኝ ሰዎች ሁላችሁንም አመሰግናለሁ ሪስፔክትፉል ስለሆናችሁ ጎበዝ የሆናችሁ ሰዎች ደግሞ ምን ማድረግ እንዳለብኝ ጋይድ ስለምታደርጉኝ ሁላችሁንም በጣም አመሰግናለሁ በጣም በሚቀረን ጀርኒ አብረን እንደምንቀጥል ተስፋ አደርጋለሁ ሰብስክራይብ ካደረጋችሁ አምናለሁ እስከዚህ ደቂቃ ያየሰው ሁሉም ሰብስክራይብ አድርጓል ብዬ ተስፋ አደርጋለሁ ቀጣይ ደግሞ በሌላ ቪዲዮዎች እንገናኛለን ቅዳሜ ግን የምን ዳይ ነው የፎሬክስ ትሬዲንግ ዳይ ነው ቅዳሜ የኔና የናንተ ፎሬክስ ትሬዲንግ ዳይ ነው መሃል ላይ ደግሞ ሌሎችን ቪዲዮዎችንም አፕዴት እሰራለሁ ይሄን ይመስል ነበር አወዳችኋለሁ ቀጣይ እስክንገናኝ ድረስ ቻው